አንዳንድ ጊዜ ጸበለ ማርያም ሰው ምን ይመስለዋል መሰለሽ? ጸበል ይመስለዋል። አይደለም። አዎ ጸበል የደብረ ተራራ እኛ አሁን ካለንበት ከዚህ ከጎሽዬ ዞን ቅዱስ ጸበለ ማርያም ለደብረ ተራራ 150 ሜትር ርቀት ላይ ይገኛል። ይህ ጸበል የናኮቶላ ጸበል ይባላል። የሚወጣው ከአለቱ ላይ ነው። እንዲህ ያለ ጸበል አዲስ አበባ አይተናናቅም። ተመልከቱት፣ ከኋላ 3 ጸበል ይፈሳል። ነገር ግን በአንዱ ነው ከስር የምንጠመቀው። ይሄ የቅዱስ ሥላሴን አንድነትና ሶስትነትን ያስተምረናል። ዛሬ እንግዲህ የምንገኘው እዚሁ አዲስ አበባ በቦሌ አራብሳ አካባቢ በጎሽዬ ዞን ቅድስት ጸበለ ማርያም ገዳም እንገኛለን። ዋሻ ከተመሰረተ ባጭሩ 2017 መስከረም 16 የመጀመሪያ ጊዜ ቦታውን የረገጥንበት ቀን ነው። ከዛ አባቶች ኮሚቴዎች አይተው ጸሎት ይዘው ጸሎተ ማርያም ደግሞ የጀመርንበት መስከረም 18 ቀን ነው። መስከረም 18 ደግሞ ራሷ የሰማዕቷ በዓሏ ነው የሚነገርበት ነው። የመጀመሪያ ያገኘነው በዛ ሰዓት ነው። ስለ ሰማዕቷ ስለ ቅድስት ጸበለ ማርያም የተወሰነ ነገር ቢነግሩን። ምክንያቱም ብዙዎቻችን አናውቃትም ከተማ ላይ። እኔም ስሟን አልፎ አልፎ ሰማለሁ እንጂ ስለሷ ምንም አውቀው ነገር የለምና ማን ነች? ለየትኛው ትውልድ የተሰጠች ናት ነች? መልካም ልጅ፣ እቺ ጸበለ ማርያም ማለት ሰማዕት ናት። እንደነ ክርስቶስ ሰምራ እንደነ ቅድስት አርሴማ ሰማዕት ናት። እንደ ሰማዕታት ደግሞ እንደነ ቅዱስ ጊዮርጊስ ደግሞ ሰማዕት ናት። ሰማዕትነቷ ምንድነው? በሙሽርነቷ በ18 ዓመቷ አባቷ እንደማንኛውም ሩካቤ ስጋ ደርሰሻልና ተፈጽኛለሽ ብለው ድራዋት ከዛ ሸሽታ ጫጉላዋን ትታ ድንግልናዋን ጠብቃ መንና የሄደች አባቷ ደግሞ የደበደባት ሰማዕት ጻድቅ ናት። እንደማንኛውም ሰው ጻድቅ የሚያሰኛት ይሄ ነው። ሰማዕትነቷ ተጋድሏ በጣም ረዝም ነው። ስጋዋን እየቆረሰች እየቆማመጠች ሰው እንዲያይባት የምትቀብር ሰማዕት ናት። በስድስተኛው መቶ ክፍለ ዘመን የተጋደለች ናት። ተጋድሏዋ ትልቅ ሰማዕት ናት። መነኩሴ ናት። ወንጌልን ሐዲሳትን የተማረች ናት። አዋቂ ናት። እና እቺ ሰማዕት በሚገርምሽ በ21ኛው ዘመን በዘመን ፍጻሜ ተነስታ ትውልዱ ቤቷን የማታ ማታ የሚሰራላት ትንቢት የተነገረላት ናት። እና አሁንም ቢሆን እዚህ ላይ ስለሷ ከሷ ወጣ ብዬ ለአሁኑ ትውልድ በዚህ በመከራ በሱስ በተቀማጭ ለወደቅን ወጣቶች ማስተላለፍ የምፈልገው መልእክት አለኝ። ልጄ እቺ ሰማዕት ድንግልናዋን ጠብቃ የክርስቶስ ሙሽራ ሆና ፍጻሜዋን ያገኘች ጽላቷን በስሟ ተቀርጾላት በዚህ ገዳም የተገደመች ሰማዕት ናት። አንዳንድ ጊዜ ጸበለ ማርያም ሰው ምን ይመስለዋል መሰለሽ? ጸበል ይመስለዋል። አይደለም። አዎ ጸበለ ማርያም ሲባል ይሄ የተሰጣት ቅዱስ ጊዮርጊስ ወይም ደግሞ ቅድስት አርሴማ የተሰጣት ደግሞ እቺ ቅድስት ጸበለ ማርያም ናት እንጂ ጸበል አይደለችም። ጸበለ ማርያም ጽላቷ በዚህ አለ። በስሟ ለተማጸነ ገድሏን ለሰማ ቤቷን ላነጻ ቃል ኪዳን የተሰጠው እስከ ሰዓቱ ድረስ ይማርለታል ተብሎ የተሰጣት ነብይት ናት። እና አሁን እቺ ነብይ ወይም ደግሞ እቺ ሐዋርያ ወይም ደግሞ እቺ ሰማዕት ምንድነው? ወጣቶች መታችሁ ታሪኩን ማየት አለባችሁ። እቺ ገዳም ገና ነጥቃ የምትወጣ ተአምር ያላት ሰማዕት ናት። ስሟን ብቻ የጠራ ሰው አሁን ከዚህ በምንል ሽንታ ማለት ነው ብዙ ሰው በስሟ በአንድ ቀን ሊዳን ይሄዳል። በአንድ ቀን ማለት ነው። ግን በአንድ ቀን ብቻ ሳይሆን ድነት ምን ይፈልጋል? ሱባኤ ይፈልጋል፣ ጸጥታ ይፈልጋል፣ መረጋጋት ይፈልጋል፣ ማዳመጥ ይፈልጋል። መቶ ደርሶ ስለሄደ ብቻ አይደለም። ግን እምነት ካለን በአንድ ቀን ድሮ ይሄዳል። እምነት ግን ይጠይቃል። እና እኔ ምንም እቺ ሰማዕት ያለችው ገዳማ የምትገኘው በቦሌ አራብሳ አዲስ አበባ ወጣ ብሎ የ30 ደቂቃ ቢበዛ ግን 15 ደቂቃ ነው የሚጓዘው። መታችሁ ብትጎበኟት ብትድኑ ብዬ መልእክቴን አስተላልፋለሁ። ይሄ እንግዲህ በጎሽዬ ዞን ቅድስት ጸበለ ማርያም ይባላል።
በዚህ ቦታ የምትገኘው ኢትዮጵያዊቷ ሰማዕት ጻድቅ መነኮሴት ትባላለች። ነብይ ናት። የሷ ቤተክርስቲያን የሷ ገዳም ነው። ይሄ ጸበላቶቹ 14 ጸበላቶች አሉ። ከ17ቱ ጸበላቶች ግን ይሄ የሚባለው እግዚአብሔር መንፈስ ቅዱስ ጸበል ይባላል፣ ወይም ደግሞ ዮርዳኖስ ይባላል። ዮርዳኖስ የተባለበት ምክንያት ምንድነው? እዚህ ጸበላቶቹ እኛ ሳንነካቸው በተፈጥሯቸው 3 ናቸው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ 3 ሆነው እንዳንድ ሆነው የሚያገለግሉ ናቸው። ይሄ ደግሞ ከታች ደግሞ ወርዶ ደግሞ ዮርዳኖስ ነው። በጥቅሉ ይህ ጸበል በዋሻ የሚገኝ የጸበለ ማርያም እግዚአብሔር መንፈስ ቅዱስ የሚባል ጸበል ነው። እንዳየነው ዋሻው እንግዲህ የሆኑ የሚቀሩት ነገሮች አሉ እዛ አካባቢና ዝናብ ቢዘንብም የሚያስገባ ይመስላልና ሰው ነው እንደዚህ አድርጎ ያቆረቆረው ወይስ እናንተም ስታገኙት እንደዚሁ ነበረ? እኛ ስናገኘው ዋሻው ዝናብ አያስገባም። የሚገርመው ነገር ማለት ነው ዋሻው በተፈጥሮ አቀማመጡ ይሄ ነው። ምክንያቱም ታሪክ ስለሆነ ይሄ ለረጅም ጊዜ የተቀመጠ ዋሻ ነው። ብዙ ነቅሳትም ተገኝተውበታል። እዚህ አካባቢ ጎተራዎችም ራሱ ነበሩ። እነሱን እየተነጋገርን ቅርስ የሚሆኑትን በቅርስነት እያስመዘገቡ ተቀምጠዋል። እሱም ታያላችሁ። አሁን ዝናብ ቢጥል አይገባም። አሁን ይሄ ጸበል ነው። ከጸበሉ የሚወጣው ከዚህ ላይ ይሆናል። ይሄን ስንነጥፍበት ከሸራው ላይ ይታያል እንጂ ከመሬቱ ላይ ግን ሲሆን ያንጠበጥባል። ወዴት እንደሚሄድ ግን አይታይም። ወደዚህ ሞልቶም ወደ ቤተ መቅደሱም አይገባም። እኛ አሁን የቆምንበት ቅኔ ማህሌቱ ነው። መቅደሱ ከዚህ እንደምታዩት ነው። እኛ ይህንን ስናደርግ መሳሪያ የነካው ያሳያቸዋል። ይሄው ከዚህ ጀምሮ ነው። ከዚህ በኋላ እንደምታዩት የሰው እጅ አልነካውም። ራሱ በራሱ የታነጸ ነው። ይሄ ደግሞ ረዝም ነው። አባቶች እንደሚሉት ከሆነ ከይረር ተራራ ይገናኛል ውስጥ ለውስጥ ብለው ያስባሉ። አልደረስንበትንም፣ አላየነውም። የይረር ተራራ እኛ አሁን ካለንበት ከዚህ ከጎሽዬ ዞን ቅድስት ጸበለ ማርያም ለይረር ተራራ 150 ሜትር ርቀት ላይ ይገኛል። ሴት መግቢያ ላይ የቅዱስ ናኩቶ ራብ ጸበል አለ። ይህ ጸበል ከአንገት በላይ የሚቆረጣጥማቸው አይናቸውን የማማቸው አስም ያለባቸው ሰዎች እየተፈወሱ ይገኛሉ። አሁን ይሄ ጸበል የናኩቶ ራብ ጸበል ይባላል። የሚወጣው ከአለቱ ላይ ነው። ይሄ የምታዩት አለት ነው፣ ዋሻ ነው። ወደ ቀደመው ነገራችን ስንመለስ ከዛ ከቤተ መቅደሱ እንደተረዳ ነው። በቤተ መቅደሱ የሚያስወጣው መንገድ ይሄንን ይመስላል። ዋሻው ይሄ ነው። እኛ ሁለተኛው መግቢያ ይሄንን ብለን ነበር። ከቤተ መቅደሱ በዚህ ያስወጣል። ረዝም ነው፣ አይደረስበትም። ሶፋ ይፈሰል ከዚህ ጀምሮ ይሄው የምታወቅ ነው። ከዚህ በላይ እንደዚህ እያልን የምንጠመቅበት ነው። ከዚህ ላይ ደግሞ እንደዚህ ይፈሳል። ማለት እዚህ ላይም ደግሞ ፈሶ ደግሞ ወደዚህም አይሄድም፣ ከዚህም አይጨመርም። እኛው ግን አሰራነው ለማድረግ ነው። የምታዩት ነው። ከዚህ ላይ ብቻ ትናለች። የት እንደሚሄድ ግን አይታይም። ይሄ ይሞላል፣ አይፈስም፣ አይጎልም። እንግዲህ ሰው ይጠመቅበታል፣ ብዙ ታምሮች ይደረግበታል። ይሄ የናኩቶ ራብ ጸበል ነው። የሚወጣው ከአለቱ ነው። ይሄ ጸበል ምን አይነት ህመም ላለባቸው ሰዎች ነው ቃል ኪዳኑ? ይሄ ቃል ኪዳን የተሰጣቸው ከአንገታቸው ላይ ለሚቆረጣጥማቸው፣ የአይናቸውን ለሚያማቸው፣ አፍንጫቸውን ለሚዘጋቸው፣ ከአንገት ላይ ለሆነ በትህትና ሆነው ሱባኤ በመግባት ቢያደርጉ ይድናሉ የሚል ገላቸው አለ። የናኩቶ ራብ ጸበል ነው። ይሄ አሁን ያለ ነው እዚሁ ከጸበለ ማርያም ገዳም ውስጥ ሳንወጣ አንዱ ጸበላቶች ናቸው። ይሄ ጸበላቶች ሰላም አልጀመርንበትም ገና እግዚአብሔር በሚያውቀው። ይሄ ክቡር ቁጥጥር ሊቀ ሮያል ይባላሉ። አባቴ በረከት እያደረጉ እየወሰዱ ነው። ሰይ አሁን ይሄ እዚህ ላይ ዋሻ እንዳለ የሚያማክራለ አባቶች ጋር ተነጋግረን ነው ስራውን የምንሰራው። ዝም ብሎ በዘፈቀደ ስላለ አይደለም። ብዙ ተነግሮ የማያልቅ ታምር እጹብ ድንቅ የሆነ ነገር ነው እዚህ ቦታ ያለው። ይሄን ቦታ ስንገድም ልጆቻችንን በማስተባበር በትውልድ የሚተላለፍ ነው። እኛ እናልፋለን። ይሄ ግን ታሪካችን፣ ቅርሳችን ተዋህዶ ኦርቶዶክስ ለየት ያለ ነገር የሚያስደስታት ነገሩ ይሄ ነው። አሁን ይሄ ጸበል በሚገርማችሁ ሁኔታ ዝም ብሎ እንደዚህ ነው የሚቀመጠው። የምታዩት ነው። ይሄ አቡነ እጨጌ ዮሐንስ ጸበል ተብሎ እንዲሰየም ነው ቦታው እያመላከተ ያለው። እዚህ ላይ ዋሻቸው ተቀምጦ በአንዲት ልጅ ምክንያት በመጽሐፍ እናወጣዋለን። እዚህ ላይ ገብተው ዋሻ የሚቀመጡ ከሆነ ንጽህናቸውን ጠብቀው ሲቀመጡ እዛ ከዋሻቸው ሆነው ጸበሉን ከዚህ እንዲጠመቁ። ጸበሉ ደግሞ ከማን ጋር ይገናኝም ራሱ የቻለ ነው። በታሪክ ሰማ እጨጌ ዮሐንስ ስማቸው በተጠራበት ሁሉ ከአለት የሚያፈልቁ እንደሆኑ አባቶች ሊቃውንቶች ይናገሩ ሰማለሁኝ። ይሄ የምታዩት ጸበል በልማትም በእጃችንም አልነካነውም። ይሄንን የማስተካከል ስራ የማስተባበር ስራ እናንተም እኛም ተባባርበን የታመሙ እንዲፈወሱበት በስማቸው
ገላቸው እንዲነበብበት በስማቸው ተአምር እንዲደረግ በእጨጌ ዮሐንስ ስም ይሄ ተሰይሟል ማለት ነው። ለቅዳሴ ኪዳን ማህሌት ይደርሳል። የሚመጡ ምዕመናኖች አሉ። አዎ ያስቀድሳሉ። እንደውም ሰው የሚገቡ አሁን ይመጣሉ። ይሄንን እነ ወለተ ሕይወት ወይም ደግሞ ሄለን ተብሎ በምትጠራ ልጃችን በማስተባበር ከውጭም ከሀገር ውስጥም ብዙ ታሪክ ያደረገች ልጃችን ናት። ብዙ ጊዜ እንደዚህ በሚዲያ መናገር ትንሽ ለሷም ነቀፋ ስለሚሆን መናገር አልፈልግም። ግን ስላዲኖቹ በዚህ እንዲያምሩ ይሄ እንዲያምር አድርጋ ከነመንበሩም ጭምር በመንበሩ ብዙ የደከሙ ልጆችም ሰዎችም አሉ። ከውጭም የሰራችው እሷ ናት። አሁን ከዚህኛው ስንገባ ደግሞ ይላል። ስለዚህ ይሄንን የተደረገው በዚህ መንገድ ነው። ሶላሩን በመግዛት አሁን ሱ ላይ መጥተው ይሄን ደግሞ ምንጣፍ ያዩ ሰዎች ደግሞ ይሄ መሆን የለበትም ዘመናዊ መሆን አለበት ብለው ተሸክመው እየመጡ አገልጋዮቹን ልከናል። እንደምታውቁት እዚህ አባቶች አሉ፣ ዲያቆናቶች አሉ። በእሱና ሽምብራ ብቻ የሚጠቀሙት ጸጥታ ባለበት በሚያምር ሌላው የሚገርመው አዲስ አበባ ብዙ ገዳሞች አሉ፣ ብዙ ጸሎቶችም አሉ። ይህ ጸበል የሚወጣው ከየት ነው? እንደምታውቁት ከምስራቅ ነው። ከምስራቅ ወደ ምዕራብ ነው የሚፈሰው። አባቶች ንስሐ ይሰጣሉ፣ በመስቀላቸው ያሳልማሉ። ማንም መንፈስ ያለበትን ሰው አይገስጹም። ራሷ ትገባለች፣ ትናገራለች፣ ትወጣለች። ስለዚህ አሁን ንስሐ የሚገቡ የሚቆሩ ልጆቻችን ብዙ እየመጡ ነው። ግን ቦታው አገልግሎት ከጀመረ እንግዲህ እናንተ ከመጣችሁ ወይም 4ኛ ወይም 3ኛ ቀን ነው። ታቦቱ ወደዚህ ቦታ የመጣው ግንቦት 22 2018 ነው። ቅዳሴውን ያከበርነው ግንቦት 23 የጰራቅሊጦስ 2018 ነው ለመጀመሪያ ጊዜ የተቀደሰበት። ከዚህ በኋላ ግን አገልግሎቱ እንደማንኛውም ቤተክርስቲያን ይቀጥላል ማለት ነው። ቃል ኪዳኗ ይቺ ኢትዮጵያዊት ሰማዕት ናት፣ ሙሽራ ናት። የሷን ታሪኳን ዝርዝረን አንገልጸውም። ግን ውድ ልጆቻችን በዚህ ሚዲያ የምትከታተሉ መንፈሳዊ ልጆቻችን ገድሏን ማንበብ በቂ ነው። በ6ኛው መቶ ክፍለ ዘመን የተጋደለች ሰማዕት ናት። በ21ኛው ዘመን የማታ ማታ የዘመን ፍጻሜ የተገለጸች ሰማዕት ናት። ቤትሽን ይሰራሉ። የማታ ማታ ማለት በዘመን ፍጻሜ በመጨረሻ ዘመን ቤትሽን ያነጹ፣ ገድልሽን የሰሙ ያሰሙ፣ ጸበልሽን የረገጡ፣ ቤተ መቅደስሽን ያሳነጹ እያንዳንዱ ሌላ ብዙ የሆነ ታምራት አሉት። ያን ብቻ ሳይሆን ገድሏን የሰሙ በእናንተ ሚዲያ እንኳን በዚች ሰማዕት አምኖ የተናገረ ካለ ይፈወስለታል። እና ይቺ ሰማዕት ለሚያምኑት ብቻ ሳይሆን ለማያምኑት ካልማርክልኝ አለች። እንደ ኢትዮጵያው ጻድቅ እንደ አቡነ ገብረ ቅዱስ ኢትዮጵያዊ ገብረ ቅዱስ አናምርቶች ሲሰጡት እነሱ ያስጨንቁት ነበረ። ምን ይመገቡልኝ ነበር፣ እነዚህ ሰዎች ምን ይበላሉ ብሎ ለፍታል ጠይቅ ነበር። ይቺ ሰማዕትም እነዚያ አናምርቶች የእግርሽን ትቢያ ምግብ ይሆንላቸው ብላ የተሰጣት በእንባዋ ዘለላ ጸበል ያፈለቀች ስጋዋን እየቆረጠች የምትሰጥ ተጋዳይ፣ ስጋዋ ሲቆረጥ ደግሞ ሰው እንዳይባት የምትቀብር ሰማዕት ናት። ብዙ ጊዜ እንደ ኢትዮጵያ ገና የወጣች አይደለችም። ግን የማታ ማታ ስለሚላት ከዚህ በኋላ እንግዲህ ለመጀመሪያ ጊዜ በአዲስ አበባ በቦሌ አራብሳ የተቀመጠችው ገዳሟ የመጀመሪያ ቁጥር አንዷ ተመዝግባለች። ድርብም አላት። የመጀመሪያው ደቡብ ወሎ የሚባል ነው። በአፄ ምኒልክ ቅድም አባታችን ሲናገሩ ነበር ያለች ይቺ በአዲስ አበባ ለመጀመሪያ ጊዜ ኢትዮጵያዊ ጻድቅ ሰማዕት የመጀመሪያ ገዳሟ ነው። ውድ የምግባር ቲዩብ ቤተሰቦቻችን እኛ ከቅድስት ጸበለ ማርያም ገዳም እንደዚህ ተባርከን ደጇን ረግጠን ብዙ በረከት አግኝተን በሰላም ተመልሰናል። እናንተም የገዳሙን ሙሉ መረጃ ማግኘት የምትፈልጉ የገዳሙን ስልክ ቁጥርና እንዲሁም አስራት በኩራታችሁን ገዳሙን መርዳት የምትፈልጉ ካላችሁ የገዳሙንም አካውንት አያይዘን እናስቀምጥላችኋለን። ሁላችሁንም ለደጇ ታብቃችሁ።